አንደኛ ቆሮንቶስ ምዕራፍ 14 ቁጥር 39ን አነባለሁ። አንደኛ ቆሮንቶስ 14:39 ስለዚህ ወንድሞች ሆይ እህቶችንም ያካትታል። ስለዚህ ወንድሞች ሆይ ትንቢት ለመናገር በብርቱ ፈልጉ፣ በልሳኖች ከመናገርም አትከልክሉ። በልሳን ከመናገር አትከልክሉ። ባለፈው ሳምንት ስለ ልሳን ካነሳናቸው ሐሳቦች አራት ነገሮች መርሳት የለብንም። ላሳውሳችሁ፣ ልሳን ማለት ባልሰለጠንበት አፍ ባልፈታንበት ቋንቋ የመናገር መንፈሳዊ ስጦታ ነው። ማን ነው የሚሰጠው? ጌታ ነው የሚሰጠው። ሃሌሉያ! መንፈስ ቅዱስ ነው የሚሰጠው። እና የነብይን ምስክርነት እየሰማው ነበር፣ እየተባረኩ በጣም ነበርና የዘጠኙ የመንፈስ ቅዱስ ስጦታዎች ይሰጣል ሲል ሰለሞን ነው ወይም ቤተ ክርስቲያን የሚታደል መስሎኝ አሉ። እና እኛ አይደለም የምናድለው፣ መንፈስ ቅዱስ ግን ያድላል። ለእያንዳንዱ እንደ ፈቃዱ ያድላል። እና መንፈሳዊ ስጦታ ነው። ስጦታውን የሚሰጠው መንፈስ ቅዱስ ነው። መንፈሳዊ ስጦታ ነው። ልሳንን ለመግለጽ ሁለት ቃላት በመጽሐፍ ቅዱስ ጥቅም ላይ ውለዋል። አንደኛው ዜኖሎሊያ ነው። ይሄ የሰው ቋንቋ ለማለት ነው። ሰው በማያውቀው ባልሰለጠነበት ቋንቋ በሰው ቋንቋ ሲናገር ማለት ነው። ሐዋርያት ሥራ ላይ የምናነበው። ሌላኛው ግን በመንፈሳዊ ቋንቋ መናገር ነው፣ ግሎሶሎሊያ የምንለው ማለት ነው። ይሄ ደግሞ አንደኛ ቆሮንቶስ 14:14 ላይ ያለው የጸሎት ልሳንና እዛው አንደኛ ቆሮንቶስ 14:12 ላይ ያለው የሚተረጎም ልሳን ነው። ዝም ብሎ ለማስታወስ ነው። ሶስተኛ መርሳት የሌለብን የልሳን አይነቶች፣ ሶስት የልሳን አይነቶች እንዳሉ መርሳት የለብንም። የምልክት ልሳን፣ የሚተረጎም ልሳንና የጸሎት ልሳን። የምልክት ልሳን የምንለው ሐዋርያት ሥራ ምዕራፍ 2 ላይ ያየነው ነው። ከዓላማ አንጻር ለማያምኑ ሰዎች ተሰብስበው እንደ ምልክት ሆኗቸው በገዛ ቋንቋችን በራሳችን ልሳን ሲናገሩ ብለው ያሉት ማለት ነው። እሱ ትርጉም አያስፈልገውም፣ ምክንያቱም የሚሰማው ራሱ በቀጥታ በቋንቋው ስለሚሰማና ደግሞ የሰው ቋንቋ ነው። ከቋንቋ አንጻር የሚተረጎመው ልሳን ቤተክርስቲያንን ለማነጽ የሚጠቅም ነው። ይተረጎም ስለሚል የእግዚአብሔር ቃል። ቋንቋው ደግሞ መንፈሳዊ ቋንቋ ነው፣ ወይም ደግሞ ግሎሶሎሊያ ነው። የጸሎት ልሳን የምንለው ራስን ለማነጽ የምንጸልይበት ልሳን ነው። እሱም አይተረጎምም፣ ለእግዚአብሔር ስለማይተረጎም እና መንፈሳዊ ቋንቋ ነው ብለናል። እነዚህን ማወቅ የሚጠቅመን ምንድነው? በጣም ስለ ልሳን የሚነሱ ትምህርቶችና ክርክሮችን ስሰማ እያደባለቀ ነው ሰው የሚያወራው። አንዱን የልሳን አይነት ከሌላ ጋር አደባልቆ ነው። እና ባለፈው እንዳልኳችሁ እግር ኳስን በቅርጫት ኳስ ዳኛ ሆኖ ማጫወት ማለት ነው። አይሆንም እንደዛ። እና ለዛ ነው እነዚህን ሶስቱን የልሳን አይነቶች መርሳት የለብንም። የልሳን በረከቶችን ባለፈው አይተናል። ልሳን ለወንጌል አገልግሎት፣ ልሳን ለቤተ ክርስቲያን መታነጽ፣ ልሳን ምስጢርን ለእግዚአብሔር ለመናገር፣ ልሳን ራስን ለማነጽ፣ ልሳን ለአምልኮ፣ ልሳን የእግዚአብሔርን ፈቃድ ለመጸለይ፣ ልሳን ለመንፈሳዊ ውጊያ። ስለዚህ እንደዚህ ከሆነ ጳውሎስ አትከልክሉ ከመናገር፣ አትከልክሉም። ከልካይም ይመታል። ለመከልከል በዚህ ምድር ላይ ወጣ። ይህን ቃል እኔ ዛሬ ሳገለግላችሁ ለእናንተ ብቻ አይደለም የምናገረው። በምድሪቷ ላይ በከፍተኛ ሁኔታ ልሳንን ለመከልከል የተነሳ መንፈስ አለ እና አንዳንዱን ዝም ብላችሁ እንደ ሚዲያ ምናምን ብቻም አትስሙት። መንፈሳዊ ነገር ከጀርባ አለ። ምን ማለት ነው? አትከልክሉ ማለት አደጋ አለ ማለት ነው። የመከልከል የመገደብ ማለት ምን ማለት? አታቁሙም አታስቁሙም ማለት ነው። ወይም በሌላ ቋንቋ ልሳንን ልንገድብ እንችላለን፣ ወይም በልሳን እንዳንናገር ሊገድቡ የሚገዳደሩ ነገሮች አሉ ማለት ነው። እነዚህ በተለይ በእውቀት ደረጃ ዛሬ በእውቀት ደረጃ ይህንን እናፈርሳለን። በመንፈስም ደረጃ ደግሞ እንጸልያለን። እነዚህ የመከልከል አደጋዎች መሰረታዊ ሲሆኑ መጽሐፍ ቅዱሳዊ መሰረታቸው በጣም የላላ ከእግዚአብሔር ቃል ጋር አስቀምጠን ስንመዝናቸው በጣም ቀላል የሆኑ ናቸውና
መንገድ ጠራጊው ዮሐንስ ምን ብሏል? ተራራው ምን ይበል? ዝቅ ይበል፣ ሸለቆ ይሙላ፣ ሰርጓጉጡ ይቅና ብሏል። ስለዚህ ዛሬ በልሳን ላይ የተነሳ ሸለቆ ለማድረግ የተነሳም ይሞላበታል። ስርጉጥ ለማድረግ ወይም ደግሞ ማይመች ለማድረግ የሚሰራን መንፈስ በእግዚአብሔር ቃልና በመንፈስ እንመታለን። ስለዚህ በዚህ ጊዜ ብዥታ እንዲጠራ ልሳንን በተመለከተ የልሳንን በረከት እንዳንካፈል የሚከለክሉ ነገሮችን ለመጥረግና ከዛ ደግሞ የልሳንን ስጦታ ለማነሳሳትና ለማቀጣጠል ለሚቀጥለው ሳምንት መንገድ ጠረጋ ነው ማለት ነው። ዛሬ የጠረጋ ምሽት ነው ማለት ነው የምናደርገው። የመጀመሪያው አትከልከሉ ለሚለው መሰረተ ቢስ የሆነ ሐሳብ ልሳን ተቋርጧል። የለም ልሳን በዚህ ዘመን የለም። ልሳን በዚህ ዘመን የለም። አልሰማችሁ? ሰሞኑ ሴሲስት ይባላሉ፣ ተቋርጣላውያን። የመንፈስ ቅዱስ ስጦታ ተቋርጧል፣ አይሰራም ይሉና በተለይ ደግሞ ስፔሲፊክ ልሳን የሚባል መስማት አይፈልጉም። ለዚህ እንደ መጽሐፍ ቅዱስ ትምህርት የሚያነሱት አንድ ጥቅስ ነው። እሱም አንደኛ ቆሮንቶስ ምዕራፍ 13 ቁጥር 8 ላይ ነው ያለው። እንደዚህ ይላል፣ ፍቅር ለዘላለም አይወድቅም፣ ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ የምትለዋን ነው የሚያነሱት። ሰምታችሁ ከሆነ እውቀትም ቢሆን ይሻራል ይላል። በጣም የሚገርመኝ ጳውሎስ በዚህ ክፍል ልሳን ብቻ አይደለም ምንም ይሻራል ይላል፣ እውቀትም ይሻራል ይላል። እና እውቀት ይሻራል ብለህ ቴዎሎጂ ትምህርት ቤት እየገባህ ልሳን ላይ መዝመት ፌር አይደለም። ጳውሎስም ያንን ለመናገር አይደለም ይህን ቃል የተናገረው። ትንቢት ቢሆን ይሻራል፣ ልሳን ቢሆኑ ይቀራሉ፣ ልሳኖች ቢሆኑ ይቀራሉ፣ እውቀትም ቢሆን ይሻራል። ዋናው ጥያቄ መሆን ያለበት ጳውሎስ ይሻራል ያለው መቼ ነው የሚለው ነው። እሱን ደግሞ የምናገኘው እዚሁ ክፍል ቁጥር 9 ላይ ነው። ከእውቀት ከፍለን እናውቃለን፣ ከትንቢት ከፍለን እንናገራለን፣ ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል። መቼ ይሻራል? ፍጹም የሆነው ሲመጣ። ፍጹም የሆነው የሚመጣውስ መቼ ነው? ቁጥር 12 ዛሬስ በመስተዋት በድንግዝግዝ እንደምናይነን፣ በዚያ ጊዜ ግን ፊት ለፊት እናያለን። ዛሬ ከእውቀት ከፍዬ አውቃለሁ፣ በዚያ ጊዜ ግን እኔ ደግሞ እንደታወቅኩ አውቃለሁ። ስለዚህ ይሻራል የተባለው ጌታ ኢየሱስ ሲመጣ ነው። ጌታ ኢየሱስ ሲመጣ ሁላችንም በአንድ ቋንቋ በአንድ መንፈስ እናመልከዋለን። እስከዛ ደግሞ በሰጠን ቋንቋ በልሳኖች እንጸልያለን፣ በሚተረጎም ልሳን ትንቢት እንናገራለን፣ በምልክት ቋንቋ ልሳን ወንጌል እንሰብካለን። ስለዚህ ይሄ ጳውሎስ የተናገረው እቺን መዞ ልሳን ቢሆን ይቀራሉ የሚለውን ብቻ አጉልቶ እውቀት ቢሆን ይሻራልንም ዘህሎ ከዛ ደግሞ መቼ እንደሚሻርም የተናገረውን ሸፍኖ መሄድ ይሄ አንዱ ከልካይ መንፈስ ነው። በጌታ በኢየሱስም ይመታ፣ በዚህ ቃል ኃይል ይጠረግ። ሁለተኛ በልሳን ባለመናገሬ ምንም ያጣሁት ነገር የለም የሚል ሰምቻለሁ። እውነት ለመናገር ሰምታችሁ ከሆነ አላቅም። እኔ እንደውም ይህንን ያሉ ሰዎች ለምን ይሄን ሊሉ እንደቻሉ 6 ቪዲዮ ሰርተው 6ቱንም ቪዲዮ ሰምቻለሁ። ልሳን ባለመናገሬ ምን አጣው? ሰምታችሁ? ምንም የተጎዳሁት እንደውም ድል ነው አለመናገሬ እንደውም ድል ሰጥቶኛል የሚሉ ሰዎች ሰምቻለሁና ለምን እንደዛ እንዳሉ በጣም በጥልቀት በዝርዝር ባየው ጊዜ አንድ ዓለም አቀፋዊ ተረት ትዝ አለኝ። the fox and the grapes የሚባለውን ታውቁታላችኋል? ቀበሮዋና ወይን ተክል። ቀበሮዋ እርቧት ነበረ፣ ወይን አየች። ከዛ ዘላ ለመብላት ሞከረች። ሁለተኛ ሙከራ ዘለለች፣ አልደረሰችበትም። ሶስተኛ ዘለለች፣ አልደረሰችበትም። ድሮም ወይኑ ቆምጣጣ ነበር አይጣፍጥም ብላ ሄደች። በልሳን ባለመናገር፣ በምልክት ልሳን ባለመናገር ወንጌል መስበክ በሙላት አንችልም።
በሚተረጎም ልሳን ባለመናገራችን የትንቢት ጸጋ አገልግሎት ይገደባል። በጸሎት በተለይ ደግሞ አታክ የሚያደርጉት ሰዎች በጸሎት ልሳን አለመጸለይ ደግሞ ባለፈው ያየናቸውን 5 በረከቶች ያሳጣናል። ሚስጥር ለእግዚአብሔር አትናገርም። ስለዚህ በልሳን ባለመናገሬ ምንም ያጣሁት ነገር የለም ማለት ድሮም ወይኑ አይጣፍጥም ነበር ካልሆነ በስተቀር በልሳን ባለመናገራችን የዘላለም ሕይወት አናጣም። አሁን እሱን ነው የምናገረው። ግን ሌሎች ብዙ በረከቶች እናጣል። ሌላው በልሳን የማይናገር አልዳንም የሚሉ ሰዎች ሰምቻለሁ። የትኛውም የጸጋ ስጦታዎች መዳናችንን አይደለም የሚነኩት፣ ግን ሽልማታችንን ይነካሉ። እኛ ለመዳን ብቻ ሳይሆን ለሽልማት ተጠርተናል፣ ለአገልግሎት ተጠርተናል። ስለዚህ ከመዳናችን ጋር ግንኙነት የለውም። ግን በልሳን ባለመጸለያችን በረከቶችን እናጣለን። በልሳን አለመናገር በመንፈስ ቅዱስ ያገኘነውን ስጦታ ያለመጠቀም አደጋ ነው ማለት ነው። ከመንፈስ ቅዱስ ሙላት አገልግሎት ጋር በቀጥታ ይገናኛል፣ ከመዳኔ ጋር አይገናኝም። መዳን በኢየሱስ ክርስቶስ በማመን ብቻ ነው። አንጨምርበትም፣ አንቀንስበትም፣ አለቀ። ግን የመንፈስ ቅዱስ ስጦታ ተሰጥቶን ሳለ ሳንጠቀምበት ሊባክን ይችላል። ለምሳሌ አንድ ሰው ተች ስክሪን ያለው ሞባይል ይዞ ሁል ጊዜ ሲደወል ሃሎ የሚልበት ብቻ ከሆነ ገብቷቸዋል። ስልክ ውስጥ ሌላ ፊቸር ሌላ ነገር ማለት ለምሳሌ ከዛ ውጪ እዛ ላይ ጭኖ አፕሊኬሽን ኢሜል ሊጠቀም ይችላል። እዛ የሆነ አፕሊኬሽን ጭኖ ቴሌግራም ሊጠቀም ይችላል፣ ዋትስአፕ ሊጠቀም ይችላል። ግን ዝም ብሎ የቴሌን ቁጥር የሚመታበት ቢሆን ስልኩን ስላልተጠቀመበት ስልኩ አይሰራ ማለት አይደለም። ምን ለማለት ነው? ስልካችን ውስጥ ምን እንዳለ አለማወቃችን የሚጎዳን እኛን ነው፣ እንደ ጠቅጠቁ ከተጠቀምንበት ማለት ነው። ስለዚህ ምንም እንኳን ልሳን ከመዳናችን ጋር በቀጥታ ባይገናኝም ማለት በሚቀጥለው ሳምንት እናየዋለን። የዳነ ሰው ነው በልሳን ጸጋ የሚሞላው። ግን ልሳናችን ወይም ልሳን የመዳን ማረጋገጫ ወይም የመዳን መንገድ አይደለም። ሌላው በጣም ትልቁ በልሳን ላይ የተነሳ ውዝግብ፣ በጉባኤ ለምን ትጸልያላችሁ አይደል? ለምንድን ነው? እናንተ ሰው እያሰናከላችሁ ነው። ይህን ደግሞ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 6 ላይ ባለው ቃል መሰረት ነው የሚጠይቁት ሰዎች። ምን ይላል? አንደኛ ቆሮንቶስ 14:6 አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳን ብናገር በግልጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማቸዋለሁ? ነገር ግን ሌሎችን ደግሞ አስተምር ዘንድ በማኅበር 1000 ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ ልናገር እወዳለሁ። ስለዚህ በጉባኤ ለምን ልሳን ትናገራላችሁ? አሁንም በቀጥታ ለምን በጉባኤ በልሳን ትጸልያላችሁ የሚል ጥያቄ ይነሳል። አሁንም ችግሩ በትክክል የልሳን አይነቶችንና ይሄ ቃል የገባበትን አውድ አለመረዳት ነው። ጳውሎስ የከለከለው የትኛውን ልሳን ነው? በጉባኤ ጳውሎስ የከለከለው በቀጥታ የምልክት ልሳንን ሊሆን አይችልም። ምክንያቱም ደቀ መዛሙርቱ ሐዋርያቱ የምልክት ልሳንን የተናገሩት በአደባባይ ነው። እሱን አይደለም። የጸሎትንም ልሳን አይደለም። በቀጥታ ጳውሎስ የሚናገረው የሚተረጎምን ልሳን ነው። የሚተረጎም ልሳን
ካልተተረጎመ በጉባኤ አይነገር ነው የሚለው። በጣም ግልጽ ነው። በጉባኤ መካከል የሚተረጎም ልሳን ሆኖ ካልተተረጎመ፣ ምክንያቱስ ለምንድን ነው? በሁለት ምክንያት ነው ጳውሎስ ይናገራል። የሚተረጎም ልሳን በጉባኤ እንዳይነገር። የሚተረጎም ልሳን ገባችሁ አይደል? በልሳን ይነገርና ትንቢት ሆኖ ይመጣል። በእኛ ቋንቋ ትንቢት ሆኖ ይመጣል፣ ወይም ደግሞ በሚተረጉመው ሰው በኩል ትንቢት ሆኖ ይመጣል። ያንን የሚከለክልበት በሁለት ምክንያት ነው። አንደኛ ከስጦታው ዓላማ አንጻር፣ የሚተረጎም ልሳን ዓላማው ምንድን ነው ከሚለው አንጻር ነው። ሁለተኛ ደግሞ በግልጽ እንደተናገረው ቀጥሎ ከስርዓት አንጻር ነው። ከዓላማ አንጻር ዓላማው ይላል ቀጥሎ ባለው ቁጥር ላይ፣ ዓላማው ቁጥር 26 ላይ እንግዲህ ወንድሞች ሆይ ምንድን ነው? በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው፣ ሁሉ ለማነጽ ይላል። መተርጎም አለው። የሚተረጎም ልሳን ሲሆን ዓላማው ለማነጽ ስለሆነ፣ ቤተክርስቲያንን ለማነጽ ስለሆነ ይተርጎም። እንደውም የትንቢት ልሳን የሚናገረው ሰው የማይተረጎም ከሆነ ራሱ ደግሞ ይጸልይ እንዲተረጎም። ምክንያቱም ዓላማው ምንድን ነው? ቤተክርስቲያንን ማነጽ ስለሆነ ነው። ራስን ማነጽ አይደለም የሱ ዓላማ። ሁለተኛ ይሄ የሚተረጎም ልሳን ከስርዓት አንጻር ቁጥር 27 ላይ ቀጥሎ እንደዚህ ይላል፣ በልሳን የሚናገር ቢኖር ሁለት ወይም ቢበዛ ሶስት ሆኖ በተራ ይናገሩ፣ አንዱም ይተርጉም ይላል። አሁንም የሚናገረው ስለ ጸሎት ልሳን አይደለም፣ ስለ ምልክት ልሳን አይደለም። ስለምን ልሳን ነው? ስለሚተረጎመው ነው። ምን ይላል? ይተርጉም ይላል። አንድም ሁለትም ሆኖ ሲባል እኔ በጸሎት ልሳን እየጸለይኩኝ ወንድሜ ደግሞ የኔን የጸሎት ልሳን እየተረጎመ በተራ በተራ፣ እንደዛ አይደለም። ጳውሎስ ያንን እየተናገረ አይደለም ያለው። የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና፣ አያችሁ፣ ስለሚተረጎም ልሳን ነው የሚናገረው። በማህበር ዝም ይበል የሚለው የሚተረጎመውን ልሳን ነው። ነቢያት ሁለት ወይም ሶስት ነው ይናገሩ፣ ሌሎች ይለዩአቸው የሚለው። ከዛ አንደኛው ቀጥሎ ደግሞ ተርጉሞ የሚናገር ከሆነ በተራ በተራ ይናገሩ ያለው እግዚአብሔር የሰላም አምላክ ነው፣ የሁከት አምላክ አይደለም የሚለው። ይኸውላችሁ እንደየቤተ ክርስቲያናችን ስርዓት ልንገዛ ይገባል። የሪቨር ስርዓት የሪቨር ነው። አሁን በማናቸውም መንገድ የሚተረጎም ልሳን የመረበሻ መንገድ መሆን የለበትም። ለነገሩ በቋንቋም ቢሆን በልሳን ባይሆን በቋንቋም ቢሆን አሁን እኔ እየሰበኩ እያለ አንድ ሰው ቆሞ መዘመር ቢጀምር ልክ አይደለም። ልክ እንደዛ። ምክንያቱም እዚህ ተሰብስበን ያለነው በአንድ ላይ አሁን ቃሉን በመስማት እየታነጸን ስለሆነ ማለት ነው፣ እንደ ቤተ ክርስቲያን። ነገር ግን እንደ ቤተ ክርስቲያን ስርዓታችን ሆኖ በልሳን በአንድ ላይ ለመጸለይ ፍቃድ እስከተሰጠን ድረስ ጳውሎስ የሚከለክለው የጸሎትን ልሳን ሳይሆን የሚተረጎምን ልሳን ስለሆነ እንደ ቤተ ክርስቲያናችን ስርዓት ያንን ልናደርግ እንችላለን። ግን ይሄንን የሚተረጎም ልሳን ስርዓት ጳውሎስ የደነገገውን ስርዓት ለጸሎትና ለምልክት ልሳን ካደረግን ቅድም እንዳልነው በቅርጫት ኳስ የእግር ኳስ ዳኛ አስገብተን ማጫወት ነው የሚሆነው። ሌላው አንዳንድ ሰዎች በጣም የሚፈተኑት ልሳን ልክ ስጦታ ሲሰጣቸው ከሰይጣን ቢሆንስ ከሰይጣን ቢሆንስ፣ ከሰው ኮርጄ ይሆን፣ የሰው ቢሆንስ፣ የሥጋ ቢሆንስ? የልሳን ምንጭ መንፈስ ቅዱስ ነው። ባለፈው ፓስተር ያለው ምንድን ነው? የተወለደ ልጅ በእግዚአብሔር መንግሥት በመወለዳችን ያገኘ ነው አይደል ያልኩት ስጸልይ። ሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳን ይናገሩ ጀመር የሚለው ማን እንደሰጣቸው? መንፈስ ይናገሩ ዘንድ እንደሰጣቸው ነው የሚለው ሐዋርያት 2:4 ላይ። ባለፈው እንዳልኳችሁ
ሰይጣን በጣም ከሚጠላቸው ስጦታዎች አንዱ ልሳን ነው። በልሳን መጸለይንም ነው ስፔሲፊካሊ። ምክንያቱም በኮድ ስለሆነ የምናወራው፣ ሚስጥር ስለሆነ የምናወራው። ስለዚህ በተቻለ መጠን ማራከስ፣ ማጣጣል የማይረባ ነገር እንደሆነ፣ የማያውቁ የሞኝ ሰዎች ነገር እንደሆነ እንድናስብ፣ እንደውም ከዛም አልፎ አሁን እንዳልኳችሁ ሰይጣን አቀብሎኝ ቢሆንስ ብለን እንድንጠራጠር ማለት ነው። ኢየሱስ ሉቃስ 11 ላይ በጣም የምወደው ታሪክ አለ። ጸሎት አስተምረን አሉት። እየጸለየ ነበር። አስተምረን አሉት። ከዛ ጸሎት አሰማራቸው። አባታችን ሆይ የመንግስቱን ጸሎት አሰማራቸው። ካሰማራቸው በኋላ ስለ ጸሎት ሁለት ትልልቅ ምሳሌዎች ነገራቸው። ከቁጥር 11 ጀምሮ የነገራቸው ምሳሌ ጸሎት የአባትና የልጅ ግንኙነት እንደሆነ፣ አባታችን ሆይ ብላችሁ ጸልዩ ብሏቸዋል አይደል? ከዛ በኋላ አባት ከሆናችሁ አላቸው፣ አባት ከሆናችሁ ከናንተ ከማናችሁም ልጁ ምን ቢለምነው፣ እንጀራ ቢለምነው እሱ ድንጋይ ይሰጠዋልን? አሳ ቢለምነው በአሳ ፈንታ እባብ ይሰጠዋልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ ማንን? መንፈስ ቅዱስን ይሰጣቸው። እንጀራ ቢለምነው ድንጋይ፣ አንዳንድ ሊደ ነገሩ በዛው ድንጋይ ይፈነክታል፣ አይለቅም፣ አይሰጥም። ግን የለኝም ነው የሚባለው። ካለህ ግን እንጀራ ነው የምትሰጠው። እባብ አትሰጥም፣ አሳ ነው የምትሰጠው። ጊንጥ አትሰጥም፣ እንቁላል ነው የምትሰጠው። ይሄ የደግ አባት ሳይሆን የክፉ አባት። ክፉይ ስትሆኑ ነው የሚለው። ክፉ አባት እንኳን ጊንጥ አይሰጥም፣ እንኳን የሰማዩ አባታችን ቀርቶ። ደግ አባት አይደለም፣ የሰማይ አባት እንዴት አብልጦ የሚለው ስለ መንፈስ ቅዱስ ነው። በነገራችን እንዴት አብልጦ መንፈስ ቅዱስን ይሰጣችሁ ነው የሚለው። ግን ምንድነው ያው ሁልጊዜ ሰይጣን አመሳስሎ ይሰራ የለ የሆነ ኔጌቲቭ ነገር እንድታዩ ያደርጋቸዋል። ከዛ እንድትጠራጠሩ ያደርጓቸዋል። ሁልጊዜ ፎርጅድ ነገር ሊኖር ይችላል። ፎርጅድ አለ ማለት ግን ራሱ የሚያሳየው ኦሪጂናል እንዳለ ነው። በነገራችን ላይ ፎርጅድ አለ ብለህ የምትናገር ከሆነ ፎርጅድ የተባለው ኦሪጂናል ስላለ ነው እንጂ ኦሪጂናል ባይኖር ፎርጅድ የሚባልም ሊኖር አይችልም። ሁልጊዜ ካውንተርፊት ካለ አለ ማለት ነው። ኦሪጂናል አለ። ብራንድ ልብስ ከሌለ እኮ ይሄ ብራንድ አይደለም፣ ይሄ ፎርጅድ ነው፣ ይሄ እኮ ሰልባጅ ነው አትልም። ሐሰተኛ ነቢያት ሊኖሩ ይችላሉ፣ ግን እውነተኞች የሉም ማለት ግን አትችልም። ትንቢት የለም ግን ማለት አትችልም። ሰይጣን የጸሎት ልሳንን ለማጣጣል ወይ ልሳንን ለማጣጣል እየተዋጋ ሌላ ውሸት ነገር አስገባ ማለት እውነተኛ የለም ማለት አይደለም። እኔ ለልጄ እባብ አልሰጠውም በጭራሽ አልሰጠውም። እና ሰይጣን ቢሞላሽስ የሚልሽ አትስሚ። አሁን በሚቀጥለው ሳምንት እንጸልያለን አይደል? መንፈስ ቅዱስ በስጋ ቢያነሳሶሽ አትስሚ። ሌላ አንድ ጥናት አለ አንድ ሰው ሲናገርና በልሳን እየጸለዩ ህይወታቸው አልተለወጠም ብሎ በፐርሰንት ስንት ፐርሰንት ነው ልሳን? አሁን የአንድ ሰው ህይወት አለመለወጥ እኮ ከብዙ ነገር ጋር ይገናኛል። ግን ሰይጣን አይወዳት ማለት ልሳንን በልሳን እየጸለዩ ብሎ ይጀምራል። ራሱ ሰውየው ሲናገር ሰምቼው እኮ ነው። እኔ አሁን ይሄን የምነግራችሁ በደንብ ሰምቻለሁ። በልሳን እየጸለዩ ህይወታቸው ስላልተለወጠ ልሳን ምንም አያደርግም። ኧረ እባክህ አንዳንድ ሰዎች ያው በልሳን ዝም ብላ እኮ ነው በልሳን የምጸልዩ እኮ። እሺ ልጠይቃችሁ፣ ያቺው ወይም ያው ህይወቱ በልሳን እየጸለየ ያልተለወጠው ሰው መዝሙር ይዘምራል አይደል? ከነ ኤርሚ ጋር ያልተለወጠው ሰውዬ ቅድም የዘመራችሁ
ያልተለወጠው ሰውዬ ስለዘመረው አልዘምርም ትላለህ አይባልም እኮ። እንደዛ እኮ አይባልም እንደዛ። አንተ በተለወጠ ማንነትና መንፈስ ትዘምራለህ፣ በልሳን ትጸልያለህ እንጂ እነከሊኮ ምን የታደረሳቸው ልሳን አይባልም። ራስህ የሚያደርስ ቦታ እንዲያደርስህ በመንፈስ ሆነ መጸለይ ነው መዘመር ነው እንጂ ሰዎች እንደዚህ ናቸው ብሎ እንዳልኳችሁ ነው። ስንት ፐርሰንት እንዳለ ስለጠፋኝ ነው እንጂ በጥናት እንደተረጋገጠው በልሳን እንትን የሚሉ ይሄን ያህል ፐርሰንት ህይወታቸው ስላልተለወጠ ልሳን ምን ጠቀማቸው? ራሱ ጥናቱ ልክ አይደለም። በነገራችን ላይ አንድ ፋክተር ላይ አንድ ጥናት አንድ ነገር ላይ ተንጠልጥሎ በዚህ ምክንያት ነው ያልተለወጡት ማለት ራሱ ጤነኛ ጥናትም አይደለም ሲጀመር። ግን ይሄም በልሳን ለመከልከል የሚዘራ ዘር ነው። በኢየሱስ ስም ይነቀል። ሌላው ሁሉም ክርስቲያን በልሳን መጸለይ አልተሰጠውም የሚሉ ሰዎች አሉ። ለዚህ መነሻ የሚያደርጉት ሁሉም ክርስቲያን በልሳን መጸለይ አልተሰጠውም። ለዚህ መነሻ የሚያደርጉት ብዙ ሰዎች አንደኛ ቆሮንቶስ 12:29 ነው። ሁሉ ሐዋርያት ናቸውን? ሁሉስ ነቢያት ናቸውን? ሁሉስ አስተማሪዎች ናቸውን? ሁሉስ ታምራትን ይሰራሉን? ሁሉስ የመፈወስ ስጦታ አላቸውን? ሁሉስ በልሳን አሁን እቺ ናት። ሁሉስ በልሳን ይናገራሉን? ሁሉስ ይተረጉማሉን? አይተረጉሙም፣ አይናገሩም። ሐዋርያ አይደሉም፣ ነቢያት አይደሉም፣ አስተማሪ አይደሉም። መልሱ እንደዛ ነው። ርቱዕ ጥያቄ ስለሆነ ማለት ነው። ግን አንደኛ ቆሮንቶስ ምዕራፍ 12 በአጠቃላይ አውዱ ቤተክርስቲያንን ስለሚያንጽ ልሳን ነው የሚናገረው። በሁለተኛ ደረጃ ሁሉ በልሳን ይናገራሉን ብሎ ሁሉ ይተረጉማሉን ስለሚል አሁንም የሚናገረው ስፔሲፊካሊ ስለሚተረጎመው የትንቢት ልሳን ነው። ልክ ነው። ይሄ የተሰጠው ለተወሰኑ ነው። ግን የጸሎት ልሳን በመወለዳችን ምክንያት ከእግዚአብሔር ጋር ምስጢር እንድናወራ ተሰጥቶናል አይደል እንዴ? የተወሰኑ ሰዎች ናቸው እንዴ ጸሎት የተሰጣቸው? የጸሎት መጋደል ሸክም ያላቸው እግዚአብሔር ያስነሳቸው ሰዎች በመካከላችን እንዳሉ እናውቃለን። ግን ሁሉም አማኝ ግን እንዲጸልይ መብት ተሰጥቶታል። ሁሉም አማኝ እግዚአብሔር መንፈስ ቅዱስ በውስጡ በሰጠው ቋንቋ የመጸለይ መብት ተሰጥቶታል። ያንን መብት ይጠቀማል አይጠቀምም ሌላ ጥያቄ ነው። ያንን መብት አውቆ በእግዚአብሔር ቃል ተረድቶ በልሳን ይጸልያል አይጸልይም ሌላ ጉዳይ ነው። ሁሉም ነቢያት አይደሉም ማለት ክርስቲያኖች የእግዚአብሔርን ድምፅ መስማት አይችሉም ማለት ነው እንዴ? አረ በጣም እንሰማለን። በጣም ነው። ሁሉም አስተማሪ አይደለም ማለት አንዳችሁም ቃሉን እንዳትናገሩ ማለት ነው እንዴ? አይደለም። ለሌላው ያላሰራነውን ልሳን ላይ ስንደርስ ለምንድን ነው የምናሰራው? ሁሉም የመፈወስ ስጦታ የላቸውም ስለሚል የታመመ ሰው ባገኘው ቁጥር የመፈወስ ስጦታ ያለው ሰው ጋር ይሄዳለሁ ማለት ነው እንዴ? አረ በኢየሱስ ስም ጸልያለሁ። ለቤተኞች ጸልያለሁ። ስለዚህ ለሌላው የማይሰራውን ሕግ ለልሳን ለማሰራት መሞከር ትክክል አይደለም። ይሄ ስለሚተረጎመው ልሳን የተናገረ ነው። የሚተረጎም ልሳን ልክ ነው። ከትንቢት ጋር የተገናኘ ነው። ከነቢያት መንፈስ ጋር የተገናኘ ነው። እሱ ስጦታ ነው። እሱ የሚተረጉምና የሚናገር ያስፈልገዋል። ልክ ነው። የጸሎት ልሳን ግን ለአማኝ ሁሉ የተሰጠ ነው። ምክንያቱም በልሳን የሚናገር ማንን ያነጻል ይላል? ራሱን እንዳያንጽ የተተወ አማኝ ሊኖር አይችልም። በቃ ግልጽ ነው ሐሳብ። ዳግም የተወለደ ሁሉ ራሱን በጸሎት ልሳን እንዲያንጽ፣ ለኔ ራሴን እንዳንጽ ተሰጥቶኝ ለወንድሜ ደግሞ እንዳያንጽ የሚባል ስጦታ በልሳን የተነገረውን የመተርጎምና የሚተረጎም ልሳን ከሆነ ልክ ነው።
ያመኑት ሁሉ ይላል ማርቆስ 16:17 ስለዚህ ሲናገር ያመኑት ሁሉ እነማን ያመኑት እነዚያ ምልክትን ምን ይከተሏቸዋል በስሜ አጋንንትን ያወጣሉ በአዲስ ቋንቋ ይናገራሉ እነማን ያመኑት እስቲ ያመኑት በሉ ከቡልቡላ ትንሽ አነስ ያለ ነው እስቲ ያመኑት በሉ ይሄ በጣም ህይወታችንን የሚነካ ሐሳብ ስለሆነ እስቲ ያመኑት በሉ ያመናችሁ ነው በኢየሱስ አምናችኋል አይደል እሺ ምልክት ይከተላቸዋል በኢየሱስ ስም ትልና አጋንንትን ታወጣለህ በአዲስ ቋንቋ ደግሞ ትጸልያለህ እነማን ያመኑት ስለዚህ ይሄንን ስጦታ ማነሳሳት በሚቀጥለው ይሄንን ስጦታ ማቀጣጠል ጳውሎስ እንዳለው ማለት ነው ለጢሞቴዎስ እንዳለው በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠን ባንተ ያለውን የጸጋ ስጦታ ቸል አትበል ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ ባንተ ያለውን እግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ እንዳለው ማነሳሳት ማቀጣጠል የኛ ስራ ነው ግን ተሰጥቶናል ሌላው በልሳን ስንጸልይ ግራ የምንጋባው ባለፈው ጠቆም እንዳረኳቸው በሰው ቋንቋ ለመጸለይ ጥረት በሰው ቋንቋ ማለቴ ልሳናችን የሆነ አገር ቋንቋ እንዲመስል በግድ ማለት አንዳንድ ሰው አረብኛ ለማስመሰል አንዳንድ ሰው ፈረንሳይኛ ለማስመሰል የኔ ልሳን እኮ አረብኛ ነው ይላሉ እንደዛ የሚባል የለም የሰው ቋንቋ ስላልሆነ መንፈሳዊ ቋንቋ ስላልሆነ ልሳን በነገራችን ላይ በጣም ማለት በእግዚአብሔር ፊት ሞኝ መሆን ከፈለጋችሁ በልሳን በቃ መንፈስ ቅዱስ ሰጥቻለሁ አንደበቴን ሰጥቻለሁ እኛ አሁን ምላሳችንን መስጠት እንኳን ነው ራሳችን ብንናገርባት ከዛ መንፈስ ቅዱስን እኔ አልፈልጋትም ተናገርባት የእግዚአብሔርን ፍቃድ ተናገርባት በረከት ተናገርባት ሰይጣንን ምታባት ብለ ራስን መልቀቅ ማለት ነው አንድ ሰው መልቀቅ አይፈልግም አንዳንድ ሰው ራሱ በቃ በኦሮምኛ በአማርኛ ካልሆነ ካልገባው በቃ አይፈልግም በልሳን ስንጸልይ በሰው ቋንቋ እየጸለይን አይደለም በልሳን መጸለይ ሲባል መጀመሪያ በቃ ሁሉም ሰው ትዝ የሚለው ሐዋርያት ሥራ ምዕራፍ 2 መቼ እነሱ እንትናሉ በነገራችን ላይ እነሱም ሰከሩ ተብለዋል እንኳን በጸሎት ልሳን ጸልየህ ማለት ነው እንኳን ይሄ በመንፈሳዊ ቋንቋ ሰውየው በራሴ ቋንቋ በራሴ ልሳን ሰምቻለሁ እያለ ማለት ነው አንዳንድ ሰዎች አይ ሰክረዋል ብለው ድርቅ አረ 3 ሰዓት ነው አይ ሰክረዋል እንኳን ይሄኛውን ነው የምላችሁ የሚገባውን ራሱ የማይገባው አለ ነገራችን ማለት የእግዚአብሔር ክብር በገዛ ቋንቋችን ይነገራል እየተባለ ራሱ በጭራሽ ይሄ የስካር ነው የሚላል ጸሎቱንማ ተውት እሱ ቋንቋ በጣም ውስን ነው እኔ የጸሎት ቋንቋ እግዚአብሔር ለተወለዱት ለልጆቹ መስጠቱ የኛ ቋንቋ እኮ እንኳን የእግዚአብሔርን ነገር ይሄው ያባላን አይደል እንዴ እኛ ራሱ መግባባት አልቻለም በነገራችን ላይ እርስ በርስ መግባባት አልቻለም አንድ አይነት ቋንቋ እየተናገርን አሁን እኔ ራሱ እየሰበኩ ያለ የሚጠመዝዝ ካለ አማርኛ እኮ ነው የሰው ቋንቋ በጣም ውስን ነው አያችሁ መንፈሳዊ ቋንቋ በጣም ፓወርፉል እኮ ነው እግዚአብሔር እኮ የሰጠን በጣም ድንቅ ነገር እኮ ነው የሰጠን ራሳችንን ለቅና ራሱ እግዚአብሔር በስላሴ ውስጥ የሚገልጣውን ቋንቋ መንፈስ ቅዱስ በእኔ ውስጥ ሆኖ አንደበቴን ሁሉ ወስዶ ምላሴን ወስዶ ልቤን ወስዶ አይምሮዬን ወስዶ አይምሮ እንዲወሰድ አይፈልግም ሰው በነገራችን በጣም በጥንቃቄ ይጠብቃታል እንደ ጳውሎስ ያለ ፍሬ ነው ማለት ያለ ፍሬ ነው ያለ ፍሬ ከሌለው በቃ ካልገባኝ ነው እኮ ችግሩ እኮ ያለ ፍሬ ማረግ ራሳችንን መልቀቅ እንቸገራለን ቋንቋችን ደግሞ የዛን ያህል ግድብ ውስን እንኳን የእግዚአብሔርን ነገር የኛን ነገር መግለጥ ያልቻለ እኔ ቋንቋን እያጣጣልኩ አይደለም ግን በእግዚአብሔር ፊት ለምን ራሳችንን ለቀቅ አድርገን እሱ በሰጠን ቋንቋ
መግባት ሰማይ ውስጥ መግባት ማለት ነው። በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው። አንደኛ ቆሮንቶስ 14:14። ስለዚህ ያው እንዳልኳችሁ ነው። አይምሮ ትርጉም ስለሚፈልግ በጣም ነው የምንፈትነው እና በጣም እንጨነቃለን። ምን ብዬ ይሆን አሁን በልሳን ምንም ጌታ መንፈስ ቅዱስ ፍቃዱን ነው ያጸለየ። አንዳንድ ጊዜ እየጸለይን በልሳን መገለጥ ይመጣልናል። ስለዚህ ነገር እየተዋጋ ነው ይለናል መንፈስ ቅዱስ። ይሄን እያልኩ ነው፣ ይሄን እያረኩ ነው ይለናል። ከዛ ውጪ ግን ምን አስጨነቀሽ? የሆነ ነገር ግን ሆኗል። ይሄ ማለት በነገራችን ላይ መንፈሳዊ ነገር በጣም የዋህ መሆን፣ ሞኝ መሆን ለእግዚአብሔር ይፈልጋል። ብዙ ሰዎች ሞኝ መሆን አይፈልጉም ለእግዚአብሔር። በጣም እያስረዱት መኖር ይፈልጋሉ። ችግር ነው እሱ። የመጨረሻ ጨርሻለሁ፣ ሰዓት ስለጨረስኩ። ጳውሎስ እኮ ልሳንን አላበረታታም አለኝ አንድ ልጅ። አረ አዎ አላበረታታም ልሳንን። አዎ ይሄም አንድ ገደብ ነው። አትከልከሉ የሚለው አንዱ ከልካይ። ጳውሎስም እኮ ልሳንን እኮ እንዴት ዲስከሬጅ እኮ ነው ያደረገው። ዲስከሬጅ አድርጎታል። የቱ ጋር እንዴ? አንደኛ ቆሮንቶስ 14 ላይ ነው። የቱ ጋር? ቁጥር 4 ፍቅርን ተከታተሉ። ቁጥር 1 ጀምሮ ፍቅርን ተከታተሉ፣ መንፈሳዊ ስጦታን ይልቁንም ትንቢትን መናገርን በብርቱ ፈልጉ። አየህ፣ ማንን ፈልጉ? ትንቢትን። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለም። በመንፈስ ግን ምስጢርን ይናገራል። ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናት ለሰው ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል። ሌላ ቁጥር 12 ላይ ደግሞ እንደዚህ ይላል፣ እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተክርስቲያንን ለማነጽ እንዲበዛላችሁ ፈልጉ። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ። አየ፣ በጣም ጳውሎስ ዋናው ፍቅር ነው ብሏል ይላል። ጳውሎስ ዋናው ከሌ ነው፣ ዋናው ፍቅር ነው፣ ዋናው ትንቢት ነው ምናምን እያለ እኮ አይደለም። ጳውሎስ ስጦታችንን የትኛውንም ስጦታችንን ባይዘው ትንቢትም ሆነ ልሳንም ሆነ በፍቅር እናድርግ። ለዛ እኮ ነው በሐዋርያት ሥራ በቆሮንቶስ በአንደኛ ቆሮንቶስ ምዕራፍ 12 እና ምዕራፍ 14 መካከል ምዕራፍ 13 ፍቅር የገባው ለዛ ነው። ሁለቱ ስጦታዎች ናቸው። 12 ስጦታ ነው፣ 14 ስጦታ ነው። መሃል ላይ ሳንዱች የሆነው የገባው ማን ነው? ፍቅር። የትኛውም ስጦታ በፍቅር መገለጥ አለበት ነው። ከዛ የቀጠለም ሐሳብ ነው የምናገኘው ምዕራፍ 14 ቁጥር 1 ላይ። ጳውሎስ ልሳንን እየተቃወመ አይደለም። ከዓላማ አንጻር ማህበሩን ለማነጽ ከሆነ የትኛውን ነው የምትፈልገው? የጸሎት ልሳንን ነው የሚተረጎመው ነው። እኔ አሁን ይሄ ማህበር የሚታነጽበት የእግዚአብሔር ቃል መልእክት ካለ፣ በልሳኖች የመጣ መልእክት ካለ እንዲተረጎምም የምጸልይበት ምክንያት ማህበሩን ለማነጽ ስለሆነ፣ ማህበሩን ለማነጽ ከፈለክ ይላል ጳውሎስ የሚተረጎመውን ልሳን ፈልግ፣ ትንቢቱን ፈልግ። ራስን ለማነጽ ከሆነ ደግሞ የሚተረጎመው ምን ያደርግልሃል ነው። አበሳ ውስጥ አትግባ፣ ችግር ውስጥ አትግባ፣ ይተርጎምልኝ አትበል። ዝም ብለህ ልቀቀው። ምስጢርን ተናገር፣ ለእግዚአብሔር ተናገር። ለሰው የምትናገር ከሆነ ልክ ነው ይላል እኮ። ልክ ነው እንደዚህ። ለሰው የምትናገር ከሆነ ልክ ነው። ግን ይሄኛው የጸሎት ልሳን ለሰው አይደለም። እኛ ወደ ሰውም ጸልየን አናውቅም። ናቡከደነጾር ነው አንድ ጊዜ ወደ እኔ ጸልዩ ብሎ አዋጅ አወጣው። እሱንም ዳንኤል አልፈልግም ብሎ አንበሳ ጉድጓድ ገብቷል። ለሰው አንጸልይም፣ እኛ ለእግዚአብሔር ነው የምንጸልየው። ስለዚህ ራስን ከማነጽ አንጻር የምንፈልገው የትኛውን ነው? የጸሎት ልሳንን ነው። አላበረታታም። ኧረ አበረታቷል ጳውሎስ 3 ጊዜ። ነገር በ3 ይጸናል። አንደኛ ቆሮንቶስ 14:5 ሁላችሁ በልሳን ልትናገሩ እወድ ነበር ያለው ጳውሎስ ነው። 14:5 ሁላችሁ ስንት ሰው? ይሄ ጉባኤ ሁሉ አሁን እንደማለት በልሳን ልትናገሩ እወድ ነበር። እሺ ይሄ ፍላጎቱ ነው። 14:18 ከሁላችሁ ይልቅ በልሳን እናገራለሁና። እንዴ ጳውሎስ ገብቶታል።
እንዴት መንፈሳዊ ጥርመሳ እንደሚያመጣ ያውቃል። ከሁላችሁ እና እኔ የሆንኩትን ምን አይነት ደስ የሚል ሰው ነው። እኔ የሆንኩትን ብትሆኑልኝ እወዳለሁ ያለው ለዛ ነው። ከሁላችሁ ይልቅ እናገራለሁ፣ እግዚአብሔርን አመሰግናለሁ በልሳን ማለት ነው። አሁን መጀመሪያ ያነበብኩትን ቃል አነብና እንጨርሳለን። ስለዚህ ወንድሞቼ 14:39 ትንቢትን ለመናገር በብርቱ ፈልጉ፣ በልሳኖች ከመናገር አትከልክሉ። በምድራችን ላይ በልሳን መናገርን የሚከለክል መንፈስ በኢየሱስ ስም ይመታ። ስለዚህ መጠረግ ያለባቸው ወደ 9 የሚሆኑ ሐሳቦች ሲጠቃለሉ ልሳን አልተቋረጠም። እስቲ አልተቋረጠም በሉ። አሁን ይኸውላችሁ ለኔ አይደለም አሁን የምትሉት ለአየር ለምድራችን ነው። ልሳን አልተቋረጠም በሉ። አሁንም አለ በሉ። ዛሬም ይሰራል በሉ። አስገድጄ አይደለም ማለት አስተምሬ ነው እንጂ አስገድጃለሁ። እሺ ልሳን ባለመጸለይ በሉ። የጸሎት ልሳን በረከቶች እናጣለን። አናጣም ለሚሉት ተስማምተን በሉ። ይሄ እንደ እምነት አቋም የሚባል የለም። መጨረሻ ላይ እንትን ብሎ የሆነ ሰው እየወጥቶ የሚያነበው እንደዛ ውሰዱልኝ። ተስማምተን ሳንረባበሽ በጉባኤ በልሳን መጸለይ እንችላለን። እዚህ ጉባኤ ሲጸለይ ስለሰማው ነው የደፈርኩት። እሺ ባለፈው እሺ ሰይጣን በሉ በእውነተኛ ልሳን አይሞላም። መንፈስ ቅዱስ እባብና ጊንጥ አይሰጠኝም። ሕይወታቸው በሉ ያልተለወጡ ሰዎች የልሳንን አስፈላጊነት አይወስኑትም። መፈክሩ ዳግመኛ ስወለድ በሉ በልሳን የመጸለይ ስጦታ ተቀብያለሁ። ጳውሎስ ልሳንን አበረታቷል። ስለዚህ በሚቀጥለው ሳምንት በልሳን በመናገር በልሳን በመጸለይ የልሳን ስጦታን እቀጣጠላለሁ። ተባረኩ።